ሄርሜላ ከትላንትናው በኋላ በጣም እንደታመመችና ሌሊቱን ዳኒ ከቤቷ ከሄደ በኋላ ታማ እንዳደረች መረጃ ደረሰን። በዛሬው ዕለት ደግሞ ሆስፒታል እንደነበረችና አብርሃምም ይህን ነገር እንደሰማ ሄዶም ደግሞ እንዳያት መረጃ ደረሰ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦቼ እንደምን አላችሁ? ሁልጊዜም ከትክክለኛው ከጥሩና ከመልካም ሰው ጎን የምትቆሙ ሁልጊዜ እውነታውን የምትደግፉ ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበልልኝ። ላይክ፣ ሼር እና ሰብስክራይብ አድርጉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቤተሰብ ሁኑኝ። ወደ ቪዲዮ ይገባል። እንግዲህ ትናንትና ከተሰሩ ቪዲዮዎች ሄርሜላ ላይ እንዲሁም ደግሞ ራሱና አብርሽ ቻናል ላይ እንደዚህ ከተሰሩ ቪዲዮዎች እንዳለ የሚያሳየው የሄርሜላን ጉዳት ነበር። በአንድ በኩል አብርሽ እና ሩታ አንድ ላይ ሆነው ሄርሜላን ከህይወታቸው ለማስወጣት ሲሞክሩና ያው አብርሽ ባይናገርም ወይም ደግሞ ከኔ ፍላጎት ውጪ ነው ቢልም ሁልጊዜ የሚሆነው ተመሳሳይ ነገር ነው። የሆነ ሰዓት ሩታና አብርሽ ይጣላሉ። ከዛ አብርሽ ወደ ሄርሜላ ይሄዳል። ልክ ሁለቱ በሚመለሱበት ሰዓት አንድ ላይ ሆኑና ደግሞ ሄርሜላን ከህይወታቸው ያስወጣታልና እነዚህ አይነት ነገሮች በተደጋጋሚ እናያለን። ያው ሄርሜላ ናት ልትማር ያልቻለችው በዚህ። ሆኖም ግን በትላንትናው በተለቀቁት ቪዲዮዎችና እስካሁንም ከውስጥ በሚደርሱን ነገሮች አሁን ላይ በጣም የተጎዳችው ሄርሜላ ናት። ምክንያቱም በአሁኑ እንደ በፊቱ አብርሃም ይተወኛል ብላ በፍጹም አላሰበችም ነበር። እኛም ደግሞ አብርሃም አሁን ላይ በጣም እንደሚከብደው ገምተን ነበር። ምክንያቱም አፍ አውጥቶ ተናግረዋል ከእሷ ጋር እንደሚሆን ተስፋ እንዳላት። እኔ የሩታን አልፈልጋትም፣ ማንንም አትመኝ እኔን መኝ እስኪል ድረስ አብርሃም ተናግሯል እና ለዚህ እንደሚከብደው አሁን ላይ ወደ ሩታ መመለስ ሄርሜላን በጣም ሊጎዳት እንደሚችል ግልጽ ነበረ እና ይህ ነገር ነው የሆነው። በስተመጨረሻ ሄርሜላ በጣም ተጎዳች፣ በጣም ተጎድታለች እና አሁን ላይ ከውስጥም እንደደረሰ መረጃ ከሆነ በማታ ዳንኤል ቤቷ ድረስ መጥቶ ቪዲዮ ከሰራ በኋላ በጣም እንዳመማት ብቻዋንም እንደነበረች እና አሟት እንዳደረች በጠዋትም ደግሞ ሆስፒታል እንደሄደች ሆስፒታልም እንደቆየች በዛሬው ዕለት ሆስፒታል ቆይታ እንደነበረ ሰምተናል። እንግዲህ ሄርሜላ አሁን ላይ የምታሳዝነው እሷ ናት። ሩታ ምናልባት ደስታዋን ይባል ወይም ሌላ ያሰበችውን ነገር ወይም ደግሞ ብቻ የምትፈልገውን ነገር አግኝታለች ሩታ። በዚህ መሀል ላይ ግን ብዙ ተስፋ ያደረገችውን ያጣችው ሄርሜላ ናት። በእርግጥ ሄርሜላ ልክ ሆና እነሱ ትዳር ውስጥ አልገባችም። እነሱ ህይወት ውስጥ የገባችበት መንገድ ልክ አልነበረም። ሁለቱን አንድ ላይ እንዳይሆኑና ምናልባትም ለጸባቸው እንዲባባስ ምክንያት ሆና ሊሆን ይችላል። ሆኖም ግን የሆነ ሰው ብቻውን ጥሮ ብቻውን አይሆንም፣ ሊሳካለት አይችልም። አብርሃም የሆኑ ነገሮችን ለሷ ባያሳያት፣ ለሷ ተስፋ ባይሰጣት ኖሮ ሄርሜላ እዚህ ድረስ እነሱ ህይወት ውስጥ አትቆይም። እዚህም ድረስ ደግሞ ተስፋ አታደርግም ነበር ከነሱ ጋር ወይም ደግሞ ከአብርሃም ጋር ለመሆን ማለት ነው። ግን የሆነ ሰው ሪሌሽን ውስጥ ምንጊዜም ቢሆን የአንድ ሰው ጥረት በአጭሩ ይቀራል። የሆነ ሰው ተስፋ ሲሰጥ ነው የዛም ሰው የሌላኛውም ሰው የፈላጊውም ሰው ተስፋ እያደገ የሚመጣ። ስለዚህ ምንም ቢሆን የሄርሜላ እንደዚህ መሆን ላይ አብርሽ ተጠያቂ ነው። በእርግጥ መጀመሪያ ያው አሁን ላይ ሄርሜላን ትቶ ወደ ሩታ የተመለሰበት ምክንያት ፈልጊው አይደለም በያዘችብኝ ፋይል ነው ምናምን ቢልም እንደዚህ አይነት ምክንያቶች ቢኖሩም ለሷ በጣም ተስፋ ሰጥቷት ነበርና ይህ ነገር ደግሞ ልክ አይደለም። ያ ነገር ሄርሜላውን በጣም ያዘነችበት ያለቀሰችበት ምክንያት ነው የሆናት እና ደግሞ በጣም በስተመጨረሻ በጣም ተስፋ አድርጋም ስለነበር አሁን በጣም የጎዳት ያ ነገር ነውና አብርሃም ያኔ ለሩታ እያላት እንደነበረው ሩታ ደስታን ተስፋ ሰጠሹ ነበረ። በጣም ነበር ተስፋ የሰጠሹና ወንድ ልጅ ነው ተስፋ አድርጎ ነበረ ባንቺ የሱ እንደዚህ መሆን። ያኔ ደስታ ሩታን እንዴት ትተኛልሽ በሚላት ጊዜ እንደዚህ መሆኑ ተጠያቂ አንቺ ነሽ እንዳለው
አሁን ደግሞ ለሄርሜላ እንደዚህ ሙሉ ለሙሉ ተጠያቂው አብርሽ ነው እና ሄርሜላ ታሳዝናለች በአሁኑ እና በስተመጨረሻ በሆነችው ነገር። ምክንያቱም መቼስ ሰው እሷ የተሳሳተችው አብርሃም ላይ መሆኑ ነው ወይም ደግሞ እያወቀች ትዳር እንደነበረው እያወቀች እሱ ነገሩ ምናልባት ዋጋ እያስከፈላት ይሆናል አሁን ላይ። ሆኖም በተጎዳ ሰው ላይ ደግሞ መፍረድ አይቻልም። በተጎዳ ሰው ላይ መውቀስ መፍረድ አይቻልም፣ አያድርስ ነው እና ሌላ ምንም አይነት የጎን ክፋትም ተንኮልም ይዛ እንዳልነበረ ሄርሜላ የሁላ ጊዜ ይዛ እንዳልነበረ ያው ግልጽ ነው፣ የሚታይ ነገር ነው። ምንም ስታደርግም ማናያትም ማንምም ህይወቷ ውስጥ የለም። እንትና ከሷ ጋር ነው ከእንትና ከሷ ጋር ነው ቢባል እንኳን ሄርሜላ አሁን ላይ ማንም ህይወቷ ውስጥ የለም እና በማንም ደግሞ የሚገርመው መፍረድ አይቻልም። ሩታ አሁን ሄርሜላ በሆነችው ነገር ሩታን ልንጠይቃት አይቻልም፣ አይገባንም። ምክንያቱም ተረስቶ ይሆናል እንጂ ሩታ ከዚህ በላይ ተጎድታለች። ሁለቱ አንድ ላይ በሆኑበት ጊዜ ያውም ደግሞ ሩታን ሳይፈታት አብርሃም ከሄርሜላ ጋር በሚሆንበት ጊዜ ሩታ ከዚህ በላይ ተጎድታለች። አግብታው እርጉዝ ሆና በነበረበት ሰዓት ማለት ነው እና አሁን ሩታን እንደዚህ ሆና ማየት ብዙዎች ሩታን ሊወቅሷት ይችላሉ። ሆኖም ግን እሷም ላይ ደግሞ መፍረድ አይቻልም። ያሳለፈችው ነገር አለ። ምናልባት ሄርሜላ ያሳለፈችው ወይም ደግሞ አብርሽ እያሳለፈ ያለው ነገር እየታየ ስለሆነ ነው፣ በሚዲያ እየታየ ስለሆነ። እሷ ግን በሚዲያ ያልታዩ ብዙ ነገሮችን አሳልፋለች እና እሷንም ልንወቅሳት አንችልም የሚል አስተያየትም ደርሶናል፣ መረጃም ደርሶናል ከውስጥና ሩታ አሁን በጣም የሚያስጠላውና የተሳሳተችው ነገር ያረገችው ነገር ነው። አብርሽን የያዘችበት መንገድ ደስ አይልም። በሌላ መንገድ ቢሆን ጥሩ ነበረ። በእንደዚህ አይነት ነገር ይሄ በጣም ለቤተሰቦቻቸውም ለማንም ለሚከተሏቸውም ሰዎች ለሚወዷቸውም ሰዎች በሙሉ ክብር የማይሰጥ ነገር ነው እና ይሄ እሱ ነው ደስ የማይለው ከሩታ አሁን ላይ እሱ ነገሯ ነው እንጂ ሩታም በጣም ተጎታ ነበረ። አሁን ላይ ምናልባት ትስቅ ይሆናል ወይም ነገሮችን እንጂ እያደረገቻቸው ይሆናል አሁን እና ደግሞ በስተመጨረሻ ግን ሄርሜላ ተጎዳች እና ይህ ቀን እንደሚመጣ ብዙዎች እያሉ ነበር። አንድ ቀን እንደዚህ ይሆናል፣ ዞሮ ዞሮ አብርሃም ይመለሳል። በምንም ቢሆን በምንም አብርሃም ወደ ሩታ መመለሱ የማይቀር ነገር ነው እና በአሁኑ ሄርሜላ እንግዲህ እንደተጎዳች ብቻ ሳይሆን እንደታመመች እና ሆስፒታልም ገብታ እንደነበር ዛሬ ሰምተናል ማለት ነው። እንግዲህ አንዳንዴ በትልቁ መሰበር በትልቁ መጎዳት ለሌላ አዲስ ህይወት ወይም ደግሞ የሆነ ያለባትን ነገር ከዚህ በፊት ያሳለፈችውን ስብር አድርጎ ሌላ አዲስ ማንነት እንዲገነባላት ይሆንላት ይሆናል ሄርሜላን እና እንደዛ እንዲሆን ተስፋ እናደርጋለን። እኛም ያው ሄርሜላም መጥፎ ሰው ስላልሆነች እንዳትጎዳና ህይወቷን እንድትኖር እያሉ ከውስጥ አስተያየት ሰጥተውናል እና ጥሩ ልጅ ናት፣ መልካም ልጅ ናት፣ ቆንጆ ልጅ ናት። ህይወትሽን ከተሻለ ሰው ጋር መኖር ይገባሻል እና በዚህ ልክ አትዘኝ የሚሉ አስተያየቶችን ሰምተናል። እኛም እንግዲህ ከውስጥ የተሰጠኝን አስተያየት ጠቅላላ አድርጌ ይዤላችሁ መጣሁኝ። እስካሁን ቤተሰብ ያልሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቤተሰብ ሆኑኝ። ላይክ ሼር ማድረግ አይረሳ። ሰላም ቆዩኝ።